ሰላም ጤና ይስጥልኝ ውድ የአርያ ሚዲያ የነጋሽ ሚዲያና የቃል ቀን ሚዲያ ቤተሰቦቻችን እንደምን አላችሁ? በያላችሁበት ሰዓት አቆጣጠር እንዳላችሁበት ሁኔታ ሰላማችሁ ብዝት ይበል ማለት ፈልጋለሁ። ዛሬ በሰበር መረጃ ነው እናንተ ጋር የመጣሁት። ነጋሽ አልተፈታም። በስር እንዲቆይ ተደርጓል። ዓርብ ዕለት እንደሰማችሁት በዋስትና መብት ተፈቅዶለት 50 ሺህ ብር ዋስ ክፍያ ተፈጽሞ ጉዳዩን በማስፈጸም ላይ ያለ ጉዳዮች ባለመፈረማቸውና ባለማለቃቸው ምክንያት ለሰኞ አድሮ ነበር። እስከዛ ድረስኛ ማቆየተናችሁ ነበርና ዛሬ ዝርዝር መረጃውን ነግራችኋለሁ። አብራችሁ እንድትቆዩ ጋብዛችኋለሁ። በዚሁ አጋጣሚ ይህን ሚዲያ ለምትከታተሉ እንኳን ሆሳናን በዓል በሰላም አከበራችሁ። በዚህ አጋጣሚ ማኅተመ መስቀልን የጀመርንበት የክርስቶስ መከራና ስቃዩን የምናስብበት የመጀመሪያ ዕለተ ሰኑይን የምናስብበት ሰኞ ቀን ነው ዛሬና በገዳም በቤተክርስቲያን የምታሳልፉ ሰዎች በሙሉ መልካም ጾም፣ መልካም ስግደት፣ መልካም የሕማማት ሳምንት እንላለን። በዓሉ የመልካም የፋሲካ የፍስሐ እንዲሆንላችሁ እንመኛለን። ግብረ ሕማማት ተጀምሯል። ዛሬ እየተነበበ ነው። ነገም ይቀጥላል። እስከ ዓርብ ድረስ ባለው ጊዜ በቤተክርስቲያን ስርዓትና አውድ ይቀጥላል። ይህን ነገር ስንነግራችሁ እመቤታችን ከተሰደደችበት ከግብጽ በረሃ ጀምሮ ሲና ተራራ ላይም ሌሎች ስፍራዎችንም ገዳማትንም ንዋያተ ቅድሳቶችን መጎብኘት የምትፈልጉ ደግሞ በቀርሜሎስ አስጎብኚ ድርጅት ጉዞን ተጉዛችሁ ጉብኝት ልትጎብኙ በዚህ አጋጣሚ ወደ እናንተ ማስታወቂያውን እናስተላልፋለን። ከመሸጋገሪያ በኋላ ስለ ነጋሽ ያለውን ሙሉ ዝርዝር መረጃ አቀርብላችኋል። አብራችሁን ቆዩ። ሀገሩን ለበረከት ዘመኑን ለምህረት የሚለምኑ መነኮሳት ዛሬም በቅድስት ቤተክርስቲያን አሉ። የዓለም ዕውቀታቸውን ንቀው የሚሸጥ የሚለወጥ ጥሪታቸውን ጥለው የመነኑ ለሰው ልጅ ክፋት በአምላክ ምህረት እንዲተካ ሰርክ ያለማቋረጥ ስርየትን የሚለምኑ ዛሬም በበዓታቸው ተወስነው አሉ። በዓታውያን ከተማ ወጥተው አይሰሩም፣ እርሻ ወርደው እንዳያርሱ ሰላሙ አያስተማምንም። ስለዚህ ዘመን ቢከፋ ለማይጥለን ያለ ተስፋ የሙታንሳ ማር ቅዱስ ሚካኤል አንድነት ገዳም መናንያኑ እንዳይበተኑ ለሰውነታቸው ማረፊያ ለቅጥራቸው ደግሞ ወሰን እንዲሆናቸው በዓታቸውን እንገንባ። በዘላለም ሕይወት ጌታችንን ለመምሰል በሁዳዴው በፍጹም ጾም ጸሎትን እንዳንዘል በዚህ ዘመን ሐኪም ለማይደርስበት ክፉ በሽታ ዓለም ለነጠቀችን ሁሉ አሳይታ ከሰጠ የማይነሳ ስንነግረው ለማይረሳ የድንግል ማርያም ልጅ መባችን እንዳይረሳ በእናቱ ቤት ለልባችሁ ማረፊያ ቅዳሴ፣ ጾም፣ ጸሎት ለአካላችሁ ማቆያ የተጠናቀቀ የሱባኤ ቤት ተዘጋጅቷል። በሰሚነሽ ኪዳነ ምሕረት ሁሉም ሰላም ይሆናል። የበረታችሁ በዋሻ ዘግተን ለሱባኤ ያልሆነልን በደርሶ መልስ ለሰንበት ጉባኤ ኑ ወደ ሰሚነሽ ኪዳነ ምሕረት ገዳም አብረን እንጓዝ። መብልዐ ጽድቅ አመሰግናለሁ። የመጀመሪያው መረጃ የምን መሰላችሁ? ነጋሽ ዓርብ ዕለት እንዲፈታ ተወስኖ እናንተም ጋር ተነጋግረን ነበር። መረጃውንም ለእናንተ አጋርተናችሁ እንኳን ደስ ያላችሁ እንኳን ደስ ያለን ተባብለን ነበር። ፍርድ ቤቱ በዋለው ችሎት ማለት ነው ሮብ ዕለት በዋለው ችሎት ለዓርብ ዕለት የውሳኔ ቀጠሮ ነበር። እኛም በመገናኛ ብዙሃን አዋጅ 1238/2013 ዓ.ም መሰረት የመገናኛ ብዙሃን አዋጅ የመናገር ነፃነትን የመከሰስ ስርዓትንም በዝርዝር አቅርበንላችኋል። በመገናኛ ብዙሃን ፈቃድ ወስደን ህጋዊ ስርዓት ይዘን መረጃዎችን ማህበራዊ ሚዲያ ላይ የተሸጡ ሐሳቦችን በተሸጡ ሐሳቦች ሐሰተኛ የሆኑትን በሐሰተኝነታቸው ወይ ደግሞ ስህተት ብለን ያመናቸውን ጉዳዮች በዝርዝር በትንታኔ የምናቀርብባቸው ፕሮግራሞች ናቸው። እነዚህ ፕሮግራሞች መንፈሳዊና ኢትዮጵያዊነት ይዘት ያላቸው ፕሮግራሞች ናቸው የምናቀርባቸው። ነጋሽ በዚህ ጉዳይ ላይ ተደጋጋሚ የሚያቀርባቸው ጉዳዮች ላይ ከኔ በኋላ 2 ጊዜ ታስሯል። እንግዲህ እኔ ከታሰርኩ በኋላ 2 ጊዜ ታስሯል። የመጀመሪያውን በዋስ ወጥቷል፣ ክሱን ተነስቶለታል። አሁን በሁለተኛ ጊዜ ሲከሰስ ከሱ በፊት ቀደም ብለው እነ መምህር ሲሳይ አዳነ እንዲሁም መምህር ደረጀ ነጋሽ ዘወይንዬም በእስር ላይ ይገኛሉ። የነሱ ቀጠሯቸው በ30 እና በ1 ነው። አሁን የምንጠብቀው የወንድሜ ነጋሽን በዓርብ ዕለት ባሳለፍነው ዓርብ ዕለት ከእስር እንዲፈታ በዋስትና መብት ተከብሮለት እንዲወጣ ጠበቆች በጋራ ተከራክረው የክስ አይነቱንም ነግሬያችሁ ክሱም የተከሰሰው
በማህበራዊ ሚዲያ ላይ በሚያሰራጨው መረጃዎች የማህበረሰብን ለመንግስት እምነት እንዳይኖረው በማድረግ የሚል ነው። በምንሰራቸው ስራዎች የምታስተውሉ ከሆነ ሰው ህግ ይከበር፣ የቤተ ክርስቲያን ስርዓት የሚከበር የሚሉ ዋናው አጀንዳዎች ናቸው። ይሄ ማለት በዋናነት የቤተ ክርስቲያን ስርዓት ይከበር ማለት ቤተ ክርስቲያን በፍትሐ ነገሥት በቃለ ዓዋዲና በህገ ቤተ ክርስቲያን ትመራ፣ ህግም በህገ መንግስቱ በሚመራ ህግም መንግስትም ይመራ፣ ያንን ህግ ስርዓት እንጠብቅ ማለት ነው። ቋንቋ ስህተት የሆኑትን ነቅሰን እናወጣለን፣ ሐሰት የሆኑትና እይታዎቹ የተጋረዱትንም አውጥተን እናገራለን። ይሄንም ጉዳይ በቀረቡባቸው ቀድሞ መምህር ሲሳይ አዳነ ባቀረበባቸው ጉዳዮችና መምህር ደረጀ ዘወይንዬም ጋር ቀርበው በነበሩት ጉዳይ ተያይዞ ነጋሽ ወንድሜ ጋዜጠኛ ነጋሽ ወንድሜ እንደተያዘ ታውቃላችሁ። ተይዞም በእስር ቤት ቀርቦ ጠበቆች ተከራክረው አቃቢ ህግም የምርመራ ጊዜ ይሰጠኝ በሚል ረጅም ጊዜ 14 ቀን ጊዜ ቀጠሮ ሰጥቶት ነበር። በሁለት ቀናት ልዩነት ፍርድ ቤቱ ቀጠረና በሁለት ቀናት ልዩነቱም ፍርድ ቤቱ ምን አደረገ? ዋስትና መብት ፈቀደለት። ሲጀምር ክሱም ሲከሰስ ነግሬያቸዋለሁ። የመገናኛ ብዙሃን አዋጅ 1235 እና 2013 ዓ.ም መሰረት አዋጁ የሚለው በአንቀጽ 86 መሰረት መሰረት ፍርድ ቤት ከመቅረቡ በፊት ክሱ ተመስርቶ ክሱ ደብዳቤው ለሱ ደርሶት ለሱ ምላሽ ይዞ ፍርድ ቤት የሚቀርበው ውጭ ሆኖ እንዲከራከር ነው አዋጁ የሚያዘው። አሁን ከአዋጁ ውጭ ነው እየተከሰስን ያለነው በዚህ ክስ እየታየ ያለ። ዛሬ ደግሞ ፍርድ ቤት ይግባኝ ተብሎ ዋስትና መብቱ የተጠየቀለት ቦታው ይግባኝ ተብሎ ሌላ ችሎት ከፍተኛ ፍርድ ቤት ቀርቦ ነበር። ከፍተኛው ፍርድ ቤት ደግሞ ሲጠይቅ ምን አላቸው መሰላችሁ? ለምንድነው እስካሁን ያቆያችሁት ሲባሉ ምርመራ አልጨረስንም ማለት። የመጀመሪያው የህግ ጥሰት እዚህ ጋር ምርመራ ሳትጨርሱ ምርመራ እጃችሁ ላይ ሳይኖር ውጤት ሳይኖራችሁ ክስ መመስረት አትችሉም። የሚዲያ ባለሙያ በሚዲያው ህግ መሰረት በመገናኛ ብዙሃን 1238 አዋጅ ህግ መሰረት ወንጀል ተይዞበት ወንጀሉ ተረጋግጦ የወንጀል ምርመራ ውጤት መጥቶ ምላሽ እንዲሰጥና ፍርድ ቤት ቀርቦ እንዲከራከር እንጂ የሚጠየቀው ተይዞ የሚመረመርበት አካሄድ አልነበር። አሁን እየሄደው እሱ ነው አካሄድ። እኛ የምንናገረው ስለ ህጉ ነው። ህጉ ውሸት ነው፣ ህጉ አይፈጸምም፣ ህጉ ትክክል አይደለም ምናምን የሚባል ውስጥ አንገባም። ህጉ ለሁሉም ኢትዮጵያ የሚሰራ ህግ ነው። ስለዚህ በሱ ህግ መሰረት 1238 ህዝባ 2013 ዓ.ም አንቀጽ 86 መሰረት ከ1 እስከ 5 ባሉ ዝርዝር ነጥቦች መሰረት በፍርድ ቤት ለመከሰስ ራሱ የምርመራ ውጤት ተረጋግጦ መጨረስ አለበት። ዳኞች ይህንን አይተው የረጅም ጊዜ ቀጠሮን ገተው በአጭር ጊዜ ዛሬ ጠይቀው ነበር። ዛሬ ቀርቦ ፍርድ ቤት ነበር ይግባኝ ቃል። አሁን ድጋሚ የቀረበው ጥያቄ ምንድነው? ምርመራ አልጨረስንም። ምርመራ ካልጨረሳችሁ ለምን ከሰሳችሁ? ምርመራ ካልጨረሳችሁ ለምን እዚህ ውስጥ ገባችሁ? የመጀመሪያው ጥያቄያችን ነው። ይሄ አደገኛው አካሄድ ስለሆነ እንዲህ ከህግ ውጭ ህግን እየጣሱ አጣሞና አሰናክሎ መሄድ ምንድነው ለማንም የሚጠቅመው? አንደኛ ትክክል አይደለም። ሁለተኛውን አንዱን ነገር ልንገራችሁ። ብዙ በምናውቃቸው ነገሮች መካከል መቼም እስረኛ ስላሳደረ ወርቅ የሚሸለም ፖሊስ ሰምተን አናውቅም። ግን እስረኛ ሆነን እናውቃለን በተለያየ ጊዜ። እኔ ታስሬ በነበረባቸው ጊዜያቶች በማውቃቸው ሁላችን በምንታሰርባቸው በተለያየ ጊዜ የምንታሰር ሰዎች እስረኞች ምን እንደሚሉ ልንገሯቸው። በማሳደር ደስ ይላቸዋል ይላሉ። ያሳድሩ ሲሆን የሚሸለሙ ያለቆቻቸው እሰይ የሚሏቸው ይመስላቸዋል ይሉናል። እንግዲህ የሚሉን ነው የምንነግራቸው፣ ለእናንተ ነው የምንነግራቸው። እንግዲህ ምርመራውን ያልጨረሰ ምርመራ ላይ ለፍርድ ቤት ማቅረብ የማይችል ከሆነ አንደኛ ነገ ፍርድ ቤቱ በዚህ ጉዳይ ላይ ምላሽ ይሰጣል ብለን ተስፋ እናደርጋለን። ዛሬም ነጋሽ አልተፈታም፣ ነገ ደግሞ ፍርድ ቤት ይቀርባል። ለነገ የመጨረሻ ጊዜ ቀጥሮታል ምርመራው እንዲጨርስ እና ቅዳሜና እሑድ እነሱም ያርፋሉ ይመስለኛል፣ ምርመራ አይመረምሩ። ስለዚህ በስራ ሰዓታቸው ላይ ሆነው ደግሞ አይመረምሩ። እስካሁን ድረስ አይመረምሩ ነው የያዙት። ምርመራ ውጤት ሳያረጋግጡና ሳይጨርሱ ክስ አልተመሰረተም ማለት ነው። ነገር ግን ክሱ ራሱ ቃሉ እኮ የሚለው የመንግስት ላይ እምነት ማሳጣትና ሁከትና ሽብር እንዲህ አይነት ነገሮች ቅስቀሳ ማድረግ የሚል ነውና አይ ቲንክ በሚዲያ የምንሰራው እኮ መንግስት ላይ የሚታዩ ስህተቶችንም ግለሰቦች ላይ የሚታዩ ስህተቶችንም በእምነት ተቋም ላይ የሚታዩ ስህተቶችንም አውጥቶ መንገርና እንዲስተካከሉ ማሳረም። ማረም አልፈልግም እቀጥላለሁ የሚል ተቋም ከሶ ከሆነ አናውቅ። ምክንያቱም እንደዛ የሚባል አሰራር የለም። ህግ ለሁሉም ኢትዮጵያዊ ስልጣን ላይ ላለውም ስልጣን ላይ የሌለውም እኩል ይሰራል ብለን እናምናለን። ህጉ የተቀመጠው ለሱ ነው። ዳኞች ደግሞ በሱ ሊዳኙ ነው የተቀመጡትና ዳኞቹን በጣም እናመሰግናለን። በነገራችን ላይ ረጅም ጊዜ አይደለም ቀጠሮ የሰጡት፣ አጭር ጊዜ ነው፣ ህጋዊ ስለሆነ ማለት ነው። በዚህም መሰረት ስራው ተሰርቷል፣ እየሄድን ነው። አሁን ቀጣይ የምንጠብቀው ምንድነው? ነገ ውጤት እንጠብቃለን። በጣም አዝኛለሁ፣ እውነት ነው የምነግራችሁ። ብዙ ሰዎች ሄደው እንዲጠይቁ እየፈቀድን አይደለም፣ እየከለከልን የምናደርገው ለምንድነው? ይሄ ሁከት ወከባ ምናምን በዚህ ጊዜ አስፈላጊ አይደለም። ነገር ግን
ህጋዊ መብታችን ደግሞ ሊጣሳ አይገባም። ህጋዊ መብታችን አንደኛው ህጋዊ መብታችን በህግ መሰረት መጠየቅ፣ ህጉ የሚጠይቀውን ደግሞ መስፈርት አሟልቶ መጠየቅ ነው የሚጠበቅበት። ስለዚህ ህጉ የሚጠይቀው ምንድነው? ክስ ወረቀት ሊደርሰን ይገባል መጀመሪያ ከ5 ቀን በፊት። እሱንም የክስ አይነታችንን አውቀን ለክሳችን ምላሽ ይዘን እንድንቀርብ ይገባል። እሱ ምርመራው ተረጋግጦ ሲያልቅ ማለት። አሁን ግን አላለቀም። ይህ ማለት ሂደት ላይ ያለ ጉዳይ ላይ ነው ግለሰብን እያሰረን ያለው። ስለዚህ ነጋሽ ወንድሜ ነገ እንደሚፈታ ተስፋ አድርጋለሁ። ይግባኙም እንደሚያጸናው ዳኞቹንም በዚህ ጉዳይ ላይ የያዙትንም ሰዎች እናቀርብ። እኛ በህጉ ነው የምንሄደው። በነገራችን ህጉም ይዘው ዳኞች የሚጠይቁትንም እኛ መብት የሆነልን የምንጠይቀውንም የምንፈጽምበትን አሰራር ነው እየጠየቅን ያለነውና ውድ ወንድሞችና እህቶች ነጋሽ ሰሞኑን ያልመጣው በዚህ ጉዳይ መሆኑን እንድታውቁ ፈልጋለሁ። የበዛ ነገር አንፈልግ። በዚህ ጊዜ በጾምና በስግደታችሁ ወቅት በጸሎት እንድታስቡን እንጠይቃችኋለን። ወንድማችን ይፈታ። ሰናይቅ ሀገሩን ለበረከት ዘመኑን ለምህረት የሚለምኑ መነኮሳት ዛሬም በቅድስት ቤተ ክርስቲያን አሉ። የዓለም ዕውቀታቸውን ንቀው የሚሸጥ የሚለወጥ ጥሪታቸውን ጥለው የመነኑ ለሰው ልጅ ክፋት በአምላክ ምህረት እንዲተካ ሰርክ ያለማቋረጥ ስርየትን የሚለምኑ ዛሬም በበዓታቸው ተወስነው አሉ። በዓታውያን ከተማ ወጥተው አይሰሩም፣ እርሻ ወርደው እንዳያርሱ ሰላሙ አያስተማምንም። ስለዚህ ዘመን ቢከፋ ለማይጥለን ያለ ተስፋ የሙታንሳ ማር ቅዱስ ሚካኤል አንድነት ገዳም መናንያኑ እንዳይበተኑ ለሰውነታቸው ማረፊያ ለቅጥራቸው ደግሞ ወሰን እንዲሆናቸው በዓታቸውን እንገንባ። በዘላለም ሕይወት ጌታችንን ለመምሰል በሁዳዴው በፍጹም ጾም ጸሎትን እንዳንዘል በዚህ ዘመን ሐኪም ለማይደርስበት ክፉ በሽታ ዓለም ለነጠቀችን ሁሉ አሳይታ ከሰጠ የማይነሳ ስንነግረው ለማይረሳ የድንግል ማርያም ልጅ መባችን እንዳይረሳ በእናቱ ቤት ለልባችሁ ማረፊያ ቅዳሴ ጾም ጸሎት ለአካላችሁ ማቆያ የተጠናቀቀ የሱባኤ ቤት ተዘጋጅቷል። በሰሚነሽ ኪዳነ ምሕረት ሁሉም ሰላም ይሆናል። የበረታችሁ በዋሻ ዘግተን ለሱባኤ ያልሆነልን በደርሶ መልስ ለሰንበት ጉባኤ ኑ ወደ ሰሚነሽ ኪዳነ ምሕረት ገዳም አብረን እንጓዝ። መብልዐ ጽድቅ በዚህም እግዚአብሔር አለ። አይገርምም? ሁሉ የሱ ስፍራ ነው። አሁን የምንገኘው በጅማ ሀገረ ስብከት ጎማ ወረዳ ሊሙ ደብረ ሰላም መድኃኔ ዓለም ነው። መምህር አድነው ያፈረሱት ቤተ ክርስቲያን ለአገልግሎት ቢመጡ አገልግሎቱን የሚመጥን አይደለም ሕንፃ ቤተ ክርስቲያኑ። መድኃኔ ዓለም በዚህ አይከብርምና ለእርሱ የሚገባውን ክብር ሰጥተን ቤተ ክርስቲያኑን እናንጽና ግድ የለም የነበረውን እናፍረሳሉ። ማንን በማመን መድኃኔ ዓለምን፣ ከዛስ የተዋህዶ ልጆችን በመተማመን በጣም ስቅቅ የሚያደርገን ቅድም እንደተባለኛ ደሳሳም ይሁን ምን በሞቀ ቤታችን እናድራለን። እናታችን አባታችን ውጭ በብርድ እያደሩ ነው። እነዚህ ቤተክርስቲያን ስቅቅ የሚያደርገን እንሰራለን ብለን አፈረስን። አባቶች በሰጡት ይዞት የነበረ የተሰራ መሬት በአይጥ በምስጥ በምናምን ፈራረሰ፣ ወደቀ። የተሻለ እናደርጋለን ስንል ያው የአቅም ውስንነት የዚህ ያለው የኑሮ ውድነት ስላገደን አሁንም እኛ በጣም ውስጣችን የሚበላን አሁን በጣም አቅማችን በማነሱ እገዛ እንፈልጋለን። ጊዜው 1969 ነው። የሚባርከን ታቦት ያስፈልጋል ብለው በክርስትና የበረቱ የተዋህዶ ልጆች ህብረት ፈጥረው የሊሙ ሻይ ደብረ ሰላም መድኃኔ ዓለም ቤተ ክርስቲያንን ተከሉ። እነሆ በአገልግሎት ብዛት መሰረቱ ፈርሶ ጉልላቱ እንዲህ ወድቋል። ውሃ መሰረታዊ ነገር ነው። የአብነት ትምህርት ደግሞ ለቤተ ክርስቲያን መሰረታዊ ነገር ነው። ትክክል ነውና አሁን እነዚህ ልጆች እስካሁንም የተማሩትም አሁንም ያሉትን የሚያድሩበት የምታዩት ነው። መቃብር ቤት ነው የሚያድሩት። ያው አወራ ነው ገብታችሁ ብታዩት ምንም ጥርጥር የለውም። ይሄንን አወራ ነው። እዚያ ነው የሚማሩት። የሚያድሩበት አፈር ነው። ቢያንስ እንኳን መጠለያ አሁን ማታ ማታ እንደምታዩት በዚህ ዝናብ ይመጣል፣ ውሽንፍር ነው የሚመታቸው። ቁጭ ብሎ የሚማሩበትን ትምህርት ቤት ቢሰራ እጅግ የተሻለ ነገር ነው።
የተዋህዶ ልጆች በውጪም በውስጥም ያላችሁ ይህ ደብር ታላቅ የበረከት ስፍራ ነው። እመኑኝ፣ የሰራችሁት ይባረካል፣ የጠየቃችሁት ይመለሳል። የቦታው ተአምር በሰው ልጆች እጅ ሥራ አጥር የለውም። ባለቤቱ ግን በተፈጥሮ ጫካ ዙሪያውን አጥሮ ቤቱን ይጠብቃል። ቤቱ ደግሞ ፈርሶ የእኛን በረከት ይጠባበቃል። የለመነው እንዲመለስ፣ የጠፋብን እንዲገኝ ለመድኃኔ ዓለም እንስጥ።